ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ጉዳይ የሆነው ከኢትዮጵያ ጋር የቀይ ባህር ጥያቄ ማንሳቷን ተከትሎ ከ90 በመቶ የሚሆነው የኢትዮጵያ ገቢ ወጪ ንግድ እንቅስቃሴ የምታካሄደው ጅቡቲ ከኢትዮጵያ ጋር የፖለቲካ ውጥረት ውስጥ በገባችበት በዚህ ወቅት ላይ ዓለም አቀፉ የገንዘብ ተቋም ለጅቡቲ ማስጠንቀቂያ ሰጥቷል። ለጅቡቲ የተሰጠው ማስጠንቀቂያ ምንድን ነው? ለጅቡቲ ማስጠንቀቂያ መሰጠቱ ለኢትዮጵያ ምን ጥቅም ያስገኝላታል ከሚለው በተጨማሪ የዓለም አቀፉ የገንዘብ ተቋም ማስጠንቀቂያ በጅቡቲ እንቅስቃሴ ለመጀመር ስምምነት ላይ ደርሳ የሁለትዮሽ ግንኙነቷን እያጠናከረች ካለችው ለግብፅስ ምን አይነት ክስተቶችን ይፈጥርላታል በሚሉ ጉዳዮች ላይ ሀሳብና አስተያየትን አቀርብላችኋለሁ። መረጃዎችንም አጠናክርላችኋለሁ። ሁለተኛው መረጃችን የሚሆነው ከ5000 በላይ የሚጠጋው ጦር በድንበር አዋሳኝ ላይ መሰማራቱ ተሰምቷል። የጦር ዝግጅቱ እየተጠናከረ መሆኑ እየተነገረ ባለበት በዚህ ወቅት ላይ ፕሬዝዳንቱ ያደረጉት ድንገተኛ ጉብኝት ለጦሩ ስምሪት መውሰድ መነሻ እንደሆነ ጭምር እየተገለጸ ይገኛል። ሳውዲን ይዘው የአፍሪካ ቀንድ ላይ አዲስ አሰላለፍ የጀመሩት የተለያዩ ሀገራት በሳውዲና በአሜሪካ መካከል ያለውን የሁለትዮሽ ግንኙነት በመጠቀም እንደ ኢትዮጵያ ያሉ ሀገራት ላይ የዲፕሎማሲ ጫናን ለመፍጠር ከፍተኛ ጥረት ያደረጉ ይገኛሉ። አዲስ የተሰማራው ጦር የትኛው ነው? ጦሩ በየትኛው አቅጣጫስ ተሰማራ የሚለውን ጨምሮ እየተደረጉ ያሉ የጦር ዝግጅቶችና እያንዣበበ የሚገኘው የጦርነት ስጋትን በተመለከተም ዝርዝር መረጃ ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ መረጃው ለሌሎች እንዲደርስ እንድጋብዙልኝ እጠይቃችኋለሁ። ወደ ቀዳሚው መረጃም እሻገራለሁ። የመጀመሪያው ቀዳሚ አጀንዳችን የሆነው የኢትዮጵያ የቀይ ባህር ጥያቄ ከተነሳበት ጊዜ ጀምሮ ግብፅና ኤርትራ ወዳጅ አጋሮቻቸውን በማብዛት ለራሳቸው ጥቅምና ኢትዮጵያ ላይ ያላቸውን የጥፋት አጀንዳ ለማስፈጸም ሲሉ ከተለያዩ ሀገራት ጋር የሁለትዮሽ ግንኙነታቸውን አጠናክረው መቀጠላቸው የሚታወቅ ነው። ታዲያውን ላይ ኢትዮጵያ በበርበራ ወደብ በመጠቀም ወደ ቀይ ባህር የምትገባበት ምቹ ድል እየተፈጠረ መሆኑን ተከትሎም እንዲሁም ደግሞ በአሰብ ወደብ ላይ እያደረገች ያለችው እንቅስቃሴ በዓለም አቀፉ ማህበረሰብ በዓለም አቀፉ ሕግ ተቀባይነት በማግኘቱ ምክንያት ኢትዮጵያ ወደ ቀይ ባህር ትቀላቀላለች የሚል ስጋት ውስጥ ያደሩት ግብፅና ኤርትራ የኢትዮጵያ 90 በመቶ በላይ የሚሆነው የገቢ ወጪ ንግድ እንቅስቃሴ የሚደረግበት የጅቡቲ ወደብ ዶራሌ ወደብ ላይ አይናቸውን አነጣጥረዋል። ከዚህ ጋር በተያያዘም ከጅቡቲ መንግስት ጋር ያላቸውን የሁለትዮሽ ግንኙነት በማጠናከር ከጅቡቲ ጋር ያላቸውን አጋርነት አሳድገው ጅቡቲን መጠቀሚያቸው አድርገው እየተንቀሳቀሱ ባሉበት በዚህ ወቅት ላይ ጅቡቲ ከኢትዮጵያ ጋር የፖለቲካ ውጥረት ውስጥ ገብታለች የሚሉ መረጃዎች ይፋ ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት ጅቡቲ ድረስ በመሄድ ከፕሬዝዳንት ኦማር ጊሌ ጋር በጋራ መክረዋል። ከዛም በተጨማሪ ደግሞ የኢትዮጵያ የገቢ ወጪ ንግድ እንቅስቃሴ የሚደረግበት የዶራሌ ወደብ ላይ ጉብኝት አድርገዋል። እነዚህ ሁሉ ክስተቶች በጅቡቲና በኢትዮጵያ መካከል ያለውን ውጥረት አልቀየሩትም። ወይም ደግሞ ጅቡቲ አሁንም ቢሆን የራሷን ብሔራዊ ጥቅም፣ ኢኮኖሚያዊ ጥቅሟን ለማስከበር ስትል ኢትዮጵያ ወደ ቀይ ባህር እንዳትገባ ከሚፈልጉ ሀገራት ጋር በጋራ እየሰራች መሆኑ እየተነገረ ይገኛል። ታዲያ በዚህ ወቅት ላይ ዓለም አቀፉ የገንዘብ ድርጅት ወይም ደግሞ IMF ለጅቡቲ መንግስት ማስጠንቀቂያ ሰጥቷል። ከጅቡቲ ጋር የሁለትዮሽ ግንኙነት የፈጠሩት እነ ግብፅ እና እነ ኤርትራ ጭምር በዚህ ማስጠንቀቂያ ደግሞ መደናገር ውስጥ እንደሚገቡ ነው እየተነገረ የሚገኘው። ዓለም አቀፉ የገንዘብ ተቋም IMF በሰጠው ማስጠንቀቂያ ጅቡቲ በኢኮኖሚያ ማደግ እንዲሁም ደግሞ የሀገሯ ህልውና መሰረት በሆኑ ለማስቀጠል እንደ ሀገሩና ለመቀጠል ከኢትዮጵያ ጋር ያላትን አጋርነት ማሳደግ እንዲሁም ደግሞ ከኢትዮጵያ ጋር ያለችበትን እንቅስቃሴ እንደ ቀድሞ ወደ ሰላማዊ እንዲሁም ደግሞ የኢትዮጵያና የጅቡቲን የጋራ ተጠቃሚነት የሚያረጋግጥ ዲፕሎማሲያዊ ጥምረትን መፍጠር ግዴታዋ እንደሆነ ጭምር ያረጋገጠ አይነት ነው IMF ማስጠንቀቂያን የላከው። ዓለም አቀፉ የገንዘብ ተቋም IMF እንግዲህ በዚህ ሳምንት ለኢትዮጵያ ከፍተኛ መጠን ያለው የገንዘብ የብድር ስምምነትን ፈርሟል። ከዛም በተጨማሪ በተለያዩ የአፍሪካ ሀገራት ላይ ድጋፍ ለማድረግ የሚያስችሉ ስምምነቶችን መፈረሙ የሚታወስ ነው። በዚህ ሁሉ እንቅስቃሴ ጥር 15 2026 ላይ ግን በፈረንጆች አቆጣጠር ማለት ነው የIMF ቡድን በኤስተር ፔሬዝ ሩዝ የሚመራ ቡድን በጅቡቲ ጥናት አድርጎ ነበር ወይም ደግሞ ቆይታ አድርጎ ነበር። ታዲያ ይህ ቡድን ባደረገው ቆይታና ባደረገው ጥናት ጅቡቲ አሁን ላይ ያለችበት የኢኮኖሚ እንቅስቃሴ እያደገ
እንዲቀጥል ወይም ደግሞ የጅቡቲ የአሁናዊ የኢኮኖሚ ሁኔታ ወዳልተጠበቀ ቁልቁለት ውስጥ ሊያስገባው ይችላል የሚሉ የጥናት ጽሑፎች ይፋ ሆነዋል። እንግዲህ በጅቡቲ በተደረገው የዓለም አቀፉ የገንዘብ ድርጅት የሰራተኞች ቡድን ባደረገው ጥናት ላይ የጅቡቲ መንግስት አሁን ላይ ባለው ሁኔታ ከግብጽ ጋር ከሚፈጥረው የሁለትዮሽ ግንኙነት ከኤርትራ ጋር ከሚፈጥረው የሁለትዮሽ ግንኙነት ይልቅ ከኢትዮጵያ ጋር ያለውን የኢኮኖሚ ግንኙነት ፖለቲካዊና ዲፕሎማሲያዊ ጥምረት በማጠናከር ጭምር በአፍሪካ ቀንድ ላይ ጠንካራ የተባለ ኢኮኖሚን መገንባት አስፈላጊ መሆኑን የሚያሳዩ መረጃዎች ናቸው እንግዲህ የወጡት። አይኤምኤፍ ለጅቡቲ በጥብቅ ባስተላለፈው መልእክት ላይ እንደገለጸው ከሆነ የጅቡቲ ወደቦች እድገት ወይም ደግሞ ጅቡቲ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በማጠናከር በኢትዮጵያና በጅቡቲ መካከል የተፈጠረው ጥምረት እያደገ የሚሄድ ከሆነ ጅቡቲ በኢኮኖሚውም በፖለቲካውም ወይም ደግሞ የጅቡቲው ፕሬዝዳንት ኦማር ጊሌ አገራቸውን ስትራቴጂካዊ የሆነች አጋር ለማድረግ በሚያደርጉት እንቅስቃሴ ላይ ጅቡቲ የአፍሪካ ቀንድ ቁልፍና ስትራቴጂካዊ አገር መሆኗን ማረጋገጥ የምትችልበትን እድል እንደሚያገኙ ጭምር ነው አይኤምኤፍ ያብራራው። ታዲያ አይኤምኤፍ ባወጣው እድገት መሰረት የኢትዮጵያ ኢኮኖሚ ባደገ ቁጥር ኢትዮጵያ አሁን ላይ እያመረተቻቸው ያለችው የዶሜስቲክ ምርቶችን ወደ ቀሪው ዓለም እያሳለፈች ያለችበት ሁኔታ ከተለያዩ ሀገራት ጋር በገቢ ወጪ ንግድ እንቅስቃሴ ላይ መጣመሯ የኢኮኖሚ እድገቷ ማደጉ የብሪክስ አባል ሀገራት በቀጣይ ከሚኖራቸው ከፍተኛ የሆነ የኢኮኖሚ እድገት ያላቸው ሀገራት መካከል ኢትዮጵያን በግንባር ቀደምትነት ማስቀመጡ በአፍሪካ በከፍተኛ ፍጥነት እያደጉ ከሚገኙ የኢኮኖሚ ሀገሮች መካከልም ኢትዮጵያ በግንባር ቀደምትነት መጠቀሟ ሌሎች ዓለም አቀፍ የሚባሉ የኢኮኖሚ ውድድሮች ላይ ጭምር የኢትዮጵያ የኢኮኖሚ እድገት እርግጠኝነት ተረጋግጦ ኢትዮጵያ በኢኮኖሚዋ እንደምትጠነክር የሚያሳዩ ተስፋዎች ባሉበት በዚህ ወቅት ላይ ጅቡቲ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ማጠናከሯ ለራሷ ለጅቡቲ ለህልውናዋ ብቻ ሳይሆን ለኢኮኖሚዋ የሚጠቅም መሆኑን አይኤምኤፍ አስቀምጧል። አይኤምኤፍ ሌላው ያስቀመጠው ነገር በኢትዮጵያና በጅቡቲ መካከል ያለው ኢትዮጵያ የጅቡቲን ወደቦች ለመጠቀም በምታደርገው ጥረት የአንድን ሀገር የወደብ አገልግሎት የሚጠቀም ከሆነ የመሰረተ ልማቶች መሟላት አለባቸው። ለዚህ ደግሞ ዘመናዊ የሆኑ ትራንስፖርት አገልግሎቶች፣ ሌሎች የሚያስፈልጉ ዘመናዊ የሆኑ አሰራሮችን ኢትዮጵያ ከጅቡቲ ጋር ባላት ግንኙነት የመሰረተ ልማቷን የምታለማና በኢትዮጵያና ጅቡቲ መካከል ሁለቱን ሀገራት የሚያገናኙ ጠንካራ የሆኑ የመሰረተ ልማቶች የሚሰሩ ከሆነ በእነዚህ የመሰረተ ልማት እድገቶች ጅቡቲ ተጠቃሚ ትሆናለች። ምክንያቱም ኢትዮጵያ ከፍተኛ ወጪ በማውጣት ሌሎች ወደቦች ላይ ብዙ ርቀት ሄዳ በመሰረተ ልማት አለመሟላት ምክንያት ልታወጣው የምትችለውን የገንዘብ መጠን ወይም ደግሞ ክፍያ እጅግ የሚቀንሱና መሰረተ ልማቱ የተስተካከለ የተሳለጠ የወደብ አገልግሎትን ለማግኘት የሚያስችላት በመሆኑ በኢትዮጵያና በጅቡቲ መካከል ያሉ የሁለትዮሽ ግንኙነትን ለማጠናከር የመሰረተ ልማት ግንባታዎች የመሰረተ ልማት እንቅስቃሴዎች ወሳኝ ምዕራፍ እንዳላቸው ጭምር ያሳየ ነው። ታዲያ ይሄን መነሻ አድርጎ ደግሞ ግብጽ ከጅቡቲ ጋር በደረሰችበት ስምምነት ጭምር ግብጽ የጅቡቲን ወደቦች ከማልማት ጋር ተያይዞ የኮንቴነር ተርሚናል ሌሎችን ከመስራት በተጨማሪ የመሰረተ ልማቶችን ጭምር እንደምትሰራ ነው ከስምምነት ላይ ደረሱት። ስለዚህ በግብጽና በኢትዮጵያ መካከል ያለው ፉክክር ጅቡቲ ላይ ሊሆን የሚችለው 90% በላይ የሚሆነው የኢትዮጵያ ገቢ ወጪ ንግድ እንቅስቃሴ ጅቡቲን ኢኮኖሚካሊ እየጠቀማት፣ ግብጽ ደግሞ የጅቡቲ ወደቦችን ተጠቅማ ወደ ቀይ ባህር የምታሻገረው ጉዳይ ስለሌለ ስትራቴጂካዊ የበላይነት ለመውሰድ የምታደርገው ጥረት በመሆኑ ጅቡቲ ከግብጽ ይልቅ ከኢትዮጵያ ጋር አሁን ላይ መጣመር ከኢትዮጵያ ጋር መስማማት ሁነኛና የመጨረሻ ምርጫ እንደሆነ ጭምር ነው አይኤምኤፍ በሰጠው ማስጠንቀቂያ ጭምር የገለጸው። ከዛ በተጨማሪ የጅቡቲ ወደቦች አሁን ላይ በኢትዮጵያና በጅቡቲ መካከል ባለው ግንኙነት ላይ ወደቦቿ እያደጉ ነው ያሉት፣ እየለሙ ነው ያሉት። የዛሬ 5 እና 6 ዓመት በፊት የዶራሌ ወደብ፣ የታጁራ ወደብ፣ ሌሎች እንዳለ የጅቡቲ ወደቦችን ዞር ብለን መመልከት ቢቻልና ብናያቸው እድገታቸው ከአሁን ካለው እድገት አሁን ከተጨመረው ዘመናዊነት የኢትዮ ጅቡቲ የባቡር መስመር ከመጀመሩ በፊት የነበረው ዘመናዊነት ያልነበረና በኢትዮጵያ ጋር ግንኙነቷን በማጠናከሯ ምክንያት ጅቡቲ ዘመናዊነት የተላበሰችበት የወደብ ሁኔታዋ ያደገበት ሌሎች ኢትዮጵያ በዛ ቀጠና ላይ እንደምትንቀሳቀስ የሚያውቁ ሀያላን ሀገራት ጭምር በጅቡቲ ላይ መሰማራት ከጅቡቲ ጋር ለመጣመር ከፍተኛ ፍላጎታቸው የጨመረበት ወቅት ነው። ታዲያ አሁን ላይ ያለው ይህ ሁኔታ ጅቡቲን በቀጠናው ከሚገኙ ወደቦች ጋር ውድድር ውስጥ እንድትገባ ያደርጋታል። ምክንያቱም ደግሞ ዓለም አቀፍ የገንዘብ ድርጅት እንደገለጸው ከሆነ የጅቡቲ ወደቦች በቀጠናው ከሚገኙ ወደቦች ጋር
የፉክክር ውስጥ የሚገባ ከሆነ የተሻለ አሁን ላይ ያደረገች ባለችው እንቅስቃሴ ጅቡቲ ከኢትዮጵያ ጋር ኩርፊያ ውስጥ ሆና የምትቀጥል ከሆነ የፖለቲካ ውጥረት ውስጥ ሆና የምትቀጥል ከሆነ ኢትዮጵያ በጅቡቲ ያላትን ሙሉ ለሙሉ የወደብ ልማት ፊቷን በማዞር ወደ በርበራ ወደብ ላይ የሚደረጉ የልማት እንቅስቃሴዎች፣ የመንገድ ስራዎች፣ ሌሎች ዘመናዊ የሆኑ እንቅስቃሴዎች በርበራ ወደብ ላይ የሚደረጉ ከሆነ የጅቡቲ ወደብ በሚፈጠረው ውድድር ላይ ብልጫ እንዲወሰድበት ያደርጋል። ለዚህ ማሳያ የሚሆነው የጅቡቲ ወደብንም እንዲሁም ደግሞ የበርበራ ወደብን ስታለማ የነበረችው የተባበሩት አረብ ኤምሬት ወይም ደግሞ ዲፒ ወርልድ አሁን ላይ ከጅቡቲ ወደብ ሙሉ ለሙሉ ለቃ እንድትወጣ ተወስኗል። በዓለም አቀፉ የለንደን የገላጋይ ፍርድ ቤት ላይ ጅቡቲ የዶራሌ ወደብ ሉዓላዊ ባለቤት መሆኗ ተረጋግጦ የተባበሩት አረብ ኤምሬት ከዛ ወደብ ላይ እንድትወጣ ተደርጓል። ከዚህ መውጣቷን ተከትሎ ደግሞ የጅቡቲ መንግስት ካለበት የኢኮኖሚ አቅም አሁን ላይ አጋር አድርጎ ሊጠቀማቸው የሚፈልጋቸው ሀገራት በቀጠናው ላይ ከጦርነት ውጪ ዓላማ የሌላቸው መሆናቸውን ተከትሎ የጅቡቲ በርበራ ወደብ የጅቡቲ ዶራሌ ወደብ ከበርበራ ወደብ የተሻለ ልማት ስለማይኖረው ኢትዮጵያ ሙሉ ለሙሉ በወደብ ውድድር ውስጥ በሚገቡበት ወቅት ላይ የተሻለ አሳላጭ የሆነ ዘመናዊ የሆነ ስትራቴጂካዊ የሆኑ ወደቦች ላይ ያላት ፍላጎት ይጨምርና በጅቡቲ ወደብ ላይ ያላትን ጥገኝነት ሙሉ ለሙሉ ታነሳለች። ያ ደግሞ ጅቡቲን የኢኮኖሚ ስብራት ውስጥ ይከታታል። አይኤምኤፍ ባወጣው መረጃ መሰረት የጅቡቲ ወደቦች ውድድር ላይ ገብተው ከምርጫ ውጪ ከመሆናቸው በተጨማሪ በቀጠናው እየተፈጠረ ያለው ቀጠናዊ ቀውስ የጅቡቲ ወደቦችን ተፈላጊነታቸውን የሚቀንስ ነው። ለዚህ ደግሞ ማሳያ የሚሆነው ጅቡቲ ወደብ እንዳላት ከፍተኛ የተባለ ገቢ የምታገኘው በኢትዮጵያ ወደብ እንቅስቃሴ ቢሆንም አሁን ላይ ባለው የቀጠና ውጥረት ላይ ከኢትዮጵያ ጠላት የሆኑት ከነ ግብፅና ከነ ኤርትራ ከነ ሱዳን ጋር እያበረች ኢትዮጵያ በወደቧ እንዳትጠቀም ኢትዮጵያ በጅቡቲ ወደብ ላይ የምታደርገው እንቅስቃሴ በእንቅፋት የተሞላ በእንግልት የተሞላ እንዲሆን እያደረገች ያለችው ያለሰለሰ ጥረት ጅቡቲን ዋጋ የሚያስከፍላት ነው። ከዛ በተጨማሪ ግብፅና ኤርትራ አሁን ላይ ባለው የቀጠና ውጥረት አሁን ላይ ባለው የቀጠና ጦርነት ላይ ጅቡቲ ማስጠቀም አይደለም ፍላጎታቸው። አሁን ላይ ባለው ሁኔታ ጅቡቲን መጠቀሚያ አድርገው የኢትዮጵያን ኢኮኖሚ ማዳከም፣ ኢትዮጵያ የጦር መሳሪያዎችን በጅቡቲ ወደቦች ላይ በመጠቀም ወደ ሀገር ውስጥ እንዳትገባ ለመከላከል የሚደረጉ ጥረቶች ጭምር እንደሆኑ ነው የሚነገረው። ታዲያ ጅቡቲ አሁን በዚህ የአፍሪካ ቀንድ ውጥረት ላይ ከኢትዮጵያ ጋር ያላትን ወዳጅነት አጠናክራ ከኢትዮጵያ ጋር የማትጣመር ከሆነ እንደ ዓለም አቀፉ የገንዘብ ተቋም አይኤምኤፍ ማስጠንቀቂያ መሰረት ጅቡቲ ልትወጣው የማትችለው የኢኮኖሚ ስብራት ብቻ ሳይሆን ስትራቴጂካዊ አጋር የመሆን ፖለቲካዊ ጫና የመፍጠር እድሏን በዜሮ የሚያመክን ውሳኔ የሚተላለፍበት ከሌሎች ሀገራት ጋር ያላት ተፈላጊነት የሚቀንስባት ቀጠናውን በጦርነት ለማተራመስ የጦር ትንኮሳ እያደረጉ የሚገኙ ጦረኞችን አጋራቸው ያደረጉ እነ ኤርትራና እነ ግብፅ ጋር በምታደርገው ጥምረት ለግብፅና ለኤርትራ የሚመጡ የትኛው ማዕቀቦችን ተቋዳሽ የምትሆን አሁን ላይ ካለችበት የደከመ የደቀቀ የፖለቲካ አካሄድ በሙስና በብልሹ አሰራር የተጠመጠሙ ባለስልጣኖቿ ጭራሽ ሀገሪቱን የሚበሉበት ክስተት ይፈጠራል። እነዚህ ክስተቶች አጠቃላይ ተሰብስበው የጅቡቲን ኢኮኖሚ ከማዳከም በተጨማሪ የንግድ ስርዓቱን ከማዳከም በተጨማሪ ደግሞ ጅቡቲ ልትቆጣጠረው የማትችለው ከፍተኛ ቁጥር ያለው ስደተኛ ጅቡቲ ለቆ ይወጣና አገሪቱ ባዶ የምትቀርበት ምህዳር እንደሚፈጠር ጭምር አይኤምኤፍ አስጠንቅቋል። የንግድ እንቅስቃሴውን ጅቡቲ ታዳክሟለች ወይም ደግሞ በጅቡቲ ያለው የገቢ ወጪ ንግድ እንቅስቃሴ ይዳከማል። ደን ደግሞ ከፍተኛ ቁጥር ያለው ስደተኛም በጅቡቲ ምድር ላይ ይፈጠራል። ይህ ማለት አሁን ላይ ኤርትራ አምባገነናዊ ስርዓቱን እየሸሹ የኤርትራ ወጣቶች በየውቅያኖሱ በየመንገዱ በየበራው እንደሚሞቱት የጅቡቲ ወጣቶች የጅቡቲ ዜጎች ዕጣ ፈንታቸው ከዚህ የተለየ እንደማይሆን የስደተኞች ቁጥራቸው እጅግ ሊጨምር እንደሚችል ጭምር እንግዲህ አይኤምኤፍ አስቀምጧል። አይኤምኤፍ ለጅቡቲ እነዚህን ሁሉ ከጠቆመ በኋላ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ግን ጅቡቲ የምታጠናክር ከሆነና ለኢትዮጵያ እድል የምትሰጣት ከሆነ አሁን ላይ ከታየው የኢኮኖሚ እድገት በተሻለ በ2027 ጅቡቲ 6% የሆነ የኢኮኖሚ እድገት ልታስመዘግብ ትችላለች። በታሪኳ አስመዝግባ የማታውቀው አይነት የኢኮኖሚ እድገት ማለት ነው ጅቡቲ ልታስመዘግብ የምትችለው። ሊሆን የሚችለው ግን ከኢትዮጵያ ጋር ያላትን አጋርነት ለማጠናከር የምትችል ከሆነ ነው። ኢትዮጵያ አሁን ላይ ለጅቡቲ ምን ኦፈሮችን ይዛ ቀርባለች የሚለው ደግሞ ሌላ ጉዳይ ነው።
የኢትዮጵያ መንግስት በአፍሪካ ቀንድ ላይ ከፍተኛውን የህዝብ ቁጥር ያለው በጣም ከፍተኛ ሁኔታ እያደገ ያለ ኢኮኖሚ ያለው ሀገር፣ ነገር ግን ደግሞ የባህር በር ወይም ደግሞ መተንፈሻ የሌለው ሀገር ናት ኢትዮጵያ። ይህንን ለመፍታት ከጅቡቲ ጋር ባላቸው አጋርነት የጅቡቲ ወደብን እስከተጠቀምን ድረስ ኢትዮጵያንም ጅቡቲንም ሊያስጠቅሙ የሚችሉ ሜጋ ፕሮጀክቶችን ኢትዮጵያ አቅዳለች። እነዚህ ሜጋ ፕሮጀክቶች የልማት ፕሮጀክቶችን ኢትዮጵያ ከጅቡቲ ጋር ለመስራት እንቅስቃሴዎች ተጀምረዋል፣ እየተሰሩ ነው። የኢትዮጵያ ባቡር ጅቡቲ እና ኢትዮጵያን የሚያገናኘው የባቡር መንገድ ደን ደግሞ ከዚህ ወደብ ጋር ተያይዞ ኢንዱስትሪያል ፓርኮችም እየተሰሩ ነው ያሉት። ከዛም በተጨማሪ ደግሞ ኢትዮጵያ አሁን ላይ ካላት ከፍተኛ የሆነ የማምረት አቅም እያመረተቻቸው ያለቻቸውን ግብአቶች ለዓለም አቀፉ ገበያ ማቅረብ ግዴታ ስለሆነ የኤክስፖርት መጠኗ ያድጋል። እነዚህ ምክንያቶች ደግሞ ጅቡቲን ተጠቃሚ ያደርጓታል። ታዲያ ጅቡቲ ኢትዮጵያን ለመውጋት ከእሷ ጋር የተጣመረቻትን ግብፅን ነው ኢትዮጵያን ነው የምትመርጠው? አይኤምኤፍ እንግዲህ ለጅቡቲ ማስጠንቀቂያ ሰጥቷል። እነዚህ የማይሆኑ ከሆነ ከኢትዮጵያ ጋር ያላትን ግንኙነት የማታደስ ከሆነ ጅቡቲ የማትወጣው ማጡት እንደምገባ በተጨባጭ አስቀምጧል። የጥናት ቡድኑ ሄዶ ያደረገው ጥናት ጅቡቲ ያለ ኢትዮጵያ መተንፈስ እንደማትችል ጭምር ያረጋገጠ መሆኑን ተከትሎ አሁን ላይ ባለባት እንቅስቃሴ ከግብፅ ይልቅ ሳይሆን ኢትዮጵያ የጅቡቲ ሁነኛ አጋር ነች። ግብፅ የፈለገ ብትዘል የፈለገ ምንም ብትል ጅቡቲን ከመውደቅ ልታድናት አትችልም። ጅቡቲን ከመውደቅ ልታድናት የምትችለው የጅቡቲ ሉዓላዊነት ተጠብቆ እንደ ሀገር እንድትቀጥል ልታደርጋት የምትችለው ኢትዮጵያና ኢትዮጵያ ብቻ ነች የሚል ሀሳብ ነው አይኤምኤፍ ያስቀመጠው። አይኤምኤፍ እነዚህን ሁሉ ከዘረዘረ በኋላ ደግሞ ኢትዮጵያና ጅቡቲ አሁን ያላቸውን ግንኙነት ከማሳደግ በተጨማሪ ኢኮኖሚያቸው በ2027 ላይ የጅቡቲ ኢኮኖሚ 6% እንዲያድግ መሰረት ከሚሆኑ ምክንያቶች መካከል ብሎ ዕዳን መቆጣጠር ያስፈልጋል። የአይኤምኤፍ የሚያበድረው ሌሎች አበዳሪ ተቋማት የሚያበድሩትን የገንዘብ መጠን ቁጥጥር ሊደረግበት ይገባል። አስፈላጊው ፕሮጀክት ሊሰራ ይገባል። ይሄ የብድር መጠን ሁልጊዜ በብድር ሳይሆን ብድሮች ደግሞ የሚከፈሉበት አስቻይ ሁኔታዎች ሊፈጠሩ ይገባል። የብድር ቅነሳ ሊደረግ ይገባል። ከዛ በተጨማሪ የዕዳ ድርድር መጠናቀቅ አለበት። እንከፍላለን አንከፍልም፣ በስንት ዓመት እንክፈል በስንት ዓመት አንክፈለው፣ ኦር ደግሞ ሰርዛችሁልናል ወይስ ምንድን ነው በሚለው ላይ የዕዳ ድርድርም ሊደረግበት ያስፈልጋል። ከዛ ውጪ የገንዘብ ቦርዶች የገንዘብ ተቋማት በአግባቡ ሊደራጁ ያስፈልጋል። እነዚህን እርምጃዎች በመውሰድ ጅቡቲ ከኢትዮጵያ ጋር ተጣምራ ሉዓላዊነቷን አስጠብቃ መኖር ትችላለች። አይ ከግብፅ ጋር እጣመራለሁ በአፍሪካ ቀንድ ላይ አጋሪ ግብፅ ናት የምትል ከሆነ የማትወጣበት መቀመቅ ውስጥ ትገባለች በማለት አይኤምኤፍ ጥር 15 2026 ላይ በላከው የጥናት ቡድን አገኘሁት ባለው ግኝት መሰረት ይህንን ይፋ አድርጓል። እነዚህን እንግዲህ መረጃ አድርጎ ጅቡቲ አሁን ላይ በአፍሪካ ቀንድ ላይ ገናናነቷን ከገነባቸው ኢትዮጵያና በግብፅ መካከል ላይ ሚዛን ላይ አስቀምጦ የትኛው ነው የሚያዋጣኝ የሚለውን ማየት መመልከት የሚያዋጣ ጉዳይ ነው። ከዚሁ ጋር ተያይዞ ከቀናት በፊትም ቪዲዮ ሰርቼላችኋለሁ። ጅቡቲ የድሮን ጥቃቶችን ጭምር ወደ አፋር ህዝብ ላይ እየሞከረች ያለችበት ሁኔታ አለ። ከኢትዮጵያ ጋር ጦርነት ውስጥ መግባት አያዋጣም። ደን ደግሞ ጅቡቲ ከኢትዮጵያ ጋር ግጭት ውስጥ ገባለሁ ምትል ከሆነ ደግሞ የጅቡቲ አፋሮች ጭምር እስራኤል ድጋፍ እንድታደርግላቸው እንድትረዳቸው ሰፖርት እንድታደርጋቸው ጥሪ ያቀርበዋል። ስለዚህ ጅቡቲ ከኢትዮጵያ ጋር ብቻ ሳይሆን ግጭቷ በቀጠናው ላይ ፍላጎት ካላት እስራኤል ጋር ጭምር እንደሚሆንም እየተነገረው ነው የሚገኘው። የአይኤምኤፍ ማስጠንቀቂያ ሙሉን ድረገጹ ላይ ገብታችሁ እንግዲህ ማየት መመልከት ትችላላችሁ። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳችን ተሻገርኩ። ሁለተኛውና የመጨረሻው አጀንዳችን የሚሆነው በዓለም አቀፍ ደረጃ እንግዲህ በዓለማችን ሊከሰቱ የሚችሉ እጅግ አደገኛ ግጭቶች መካከል በኢትዮጵያና በኤርትራ መካከል ያለው ውጥረት ቀዳሚ ተደርጎ ቢነሳም አሁን ላይ ግን በአፍሪካ ቀንድ ላይ ባለው ሁኔታ ሀያላን ሀገራትን ጭምር በሁለት ጎራ ያሰለፈው የራስ ገዟ ሶማሌላንድ እና የሶማሊያ የሁለትዮሽ ውጥረት እጅግ እየተባባሰ መጥቷል። በዚህም አማካኝነት በሁለቱ መንግስታት በኩል እንግዲህ ከፍተኛ የተባሉ የጦር ዝግጅቶች ከማድረግ በተጨማሪ ደግሞ ጦሮቻቸውን እያሰማሩ ያሉበት ሁኔታ ጭምር እየታየ ይገኛል። በሶማሊያና በራስ ገዟ ሶማሌላንድ መካከል የተፈጠረው ውጥረት እንግዲህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የሉዓላዊ ሀገርነት የግዛት አንድነቴን እንግዲህ ሀያላን ሀገራት ኢትዮጵያን ጨምሮ እየበጠበጡብኝ ነው የሚገኙት። ራስ ገዟ ሶማሌላንድ የግዛቴ አካል ናት፣ ራሴ ማስተዳድራት እንጂ ራስ ገዟ ሶማሌላንድ ተገንጥላ ለብቻዋ የሉዓላዊ ሀገርነት እውቅና ሊሰጣት የማይገባት ናት የሚል ተቃውሟቸውን ካሰሙ በኋላ በግብፅ በኤርትራና በጅቡቲ ገፋፊነት ደግሞ የሳውዲ መንግስት በዚህ ጉዳይ ላይ ትብብሩን እንዲያደርግ ካደረጉ በኋላ ሳውዲ ደግሞ
ከሶማሊያና ከግብጽ ጋር እንዲሁም ሌሎች አጋሮቻቸው ጋር በጋራ በመሆን ቱርክን ጨምሮ የጦር ኃይላቸውን አደራጅተው ጭምር ራስ ገዟ ሶማሊላንድ ላይ የጦር እርምጃ ሊወስዱ እንደሚችሉ የአረቡ ኔቶን እንደሚያቋቁሙ ጭምር ፕሬዝዳንት ሐሰን ሼክ መሐመድ ገልጸዋል። ከዛም ሳውዲ ደግሞ ለዚህ በጎ ምላሽ ሰጥታለች። ታዲያ በኢትዮጵያና በኤርትራ መካከል ያለው የጦርነት ይፈጠራል ወይም ደግሞ አደገኛ ግጭት ይፈጠራል የሚለው ስጋት አሁን ላይ ተባብሶ በኢትዮጵያና በኤርትራ መካከል ከሚፈጠረው ግጭት በኢትዮጵያና በኤርትራ መካከል ይፈጠራል ተብሎ ከተፈራው ጦርነት በላይ ኤርትራን በሌላ መስክ ላይ ያሳተፈ በውስጥ ታዋቂነት ከግብጽ ጎን ያሳለፋት በይፋ ደግሞ በየሚዲያዎች ሐሳቧን እየገለጸች ያለችበት ሁኔታ እንዲሁም ደግሞ በራስ ገዟ ሶማሊላንድና በሶማሊያ መካከል የተፈጠረውን ውጥረት ከኢትዮጵያ ጋር በማያያዝ ኢትዮጵያ ወደ ቀይ ባህር እንዳትገባ ፍላጎት ያላቸው ሀገራትን ጭምር ወደ መድረኩ ያመጣ አይነት ክስተት ነው። ታዲያ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የራስ ገዟ ሶማሊላንድ መንግስት የሉዓላዊ ሀገርነት እውቅናን ከእስራኤል ካገኘ በኋላ እንደ ኢትዮጵያ ያሉ ሌሎች ሀገራት ጭምር በውስጥ ታዋቂነት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥተዋል የሚሉ መረጃዎች ውስጥ ለውስጥ እየተንሸራሸሩ ባሉበት በዚህ ወቅት ላይ በኢቪዛ ሲስተም ላይም ብዙ ሀገሮች ሶማሊላንድን እንደ ሉዓላዊት ሀገር አካተዋል ተብሎ ባለበት በዚህ ወቅት ላይ እስራኤል ጦር ቤዟን እየገነባች የተባበሩት አረብ ኤምሬት ከሶማሊያ ጋር ግጭት ውስጥ ብትገባም ከበርበራ ወደብ ጭምር ለቃ እንድትወጣ የተላለፈውን ውሳኔ የተባበሩት አረብ ኤምሬት ራስ ገዟ ሶማሊላንድ ጋር ያለኝን ግንኙነት መነሻ በማድረግ የራስ ገዟ ሶማሊላንድ መንግስት ይሁንታን በሰጠው ጉዳይ ላይ ለቅቄ አልወጣም በማለት በበርበራ ወደብ ላይ ያደረገች ያለችው እንቅስቃሴ ሶማሊያ የራስ ገዟ ሶማሊላንድ ጉዳይን የግዛቷ አካል አድርጋ የምታይበት ጊዜ ማብቃቱን የሚያሳዩ ሁኔታዎች ተፈጥሯል። በዚህም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጦሬን አዘምታለሁ ብለው ከነ ግብጽ ከነ ሳውዲ ጋር በፈጠሩት ጥምረት ጦራቸውን ለማዝመት እየተንቀሳቀሱ ባሉበት በዚህ ወቅት ላይ የራስ ገዟ ሶማሊላንድ መንግስት ቁጥራቸው ከ6000 በላይ የሚሆኑ አዳዲስ የጦር ሰራዊቶችን በይፋ አስመርቆ በሶማሊያና በራስ ገዟ ሶማሊላንድ ድንበር አካባቢ ላይ ስምሪት ሊወስዱ ዝግጅታቸውን መጨረሳቸው ጭምር ነው የተነገረው። በነገራችን ላይ የራስ ገዟ ሶማሊላንድ መንግስት ባሳለፍነው ጊዜም እንደገለጸው ከሆነ የተባበሩት መንግስታት ድርጅትን ቻርተር ጠብቀን ራስ ገዟ ሶማሊላንድ ሉዓላዊት ሀገር መሆን አትችልም የሚል ተቃውሞ እያሰማ ያለው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ይገዛኛል እመራበታለሁ ብሎ ያሰበው የተባበሩት መንግስታት ድርጅትን ደግሞ መተዳደሪያ በማጣስ ለራስ ገዟ ሶማሊላንድ ላይ የጦርነት ጥቃት ከፍታለው የሚል ውሳኔ ያሳልፋል ብለው ጭምር መግለጫ አውጥተዋል። ከዛም ሶማሊላንድ የመከላከል መብቷ የተጠበቀ መሆኑን ጭምር በመረጃ አስደግፋ ገልጻለች። እከላከላለሁ ባለችው መሰረትም ከ100,000 በላይ ሰራዊቶችን ለማሰማራት ከነዛ መካከልም ደግሞ ከፍተኛ የሚባሉ የጦር አለቃዎች ጭምር ቀጠናዊ ሁኔታውን የተገነዘቡ የሶማሊያና የሶማሊላንድ ውጥረት የሚረዱ በአካባቢው ያሉ ስትራቴጂካዊ ቦታዎች ላይ ያለ ስነ ምህዳር የሶማሊያን ወታደራዊ ኃይል ስነ ልቦና በመረዳት ጭምር የጦር እርምጃ መውሰድ የሚችሉ በተጠንቀቅ የሚቆሙ ወታደሮቿን ራስ ገዟ ሶማሊላንድ እንግዲህ እንደምታሰማራም ገልጻለች። ከዛም በተጨማሪ ደግሞ የሶማሊላንድ መንግስት የተለያዩ ስምሪቶችን ጭምር እየሰጠ በመሆኑ ወታደራዊ እንቅስቃሴዎች መጠናከራቸው እንግዲህ ተገልጿል። ከዚህ ጎን ለጎን ተያይዞ እንግዲህ የራስ ገዟ ሶማሊላንድ 6000 የሚሆኑ የጦር ኃይሎችን አሰልጥና ስታስመርቅ እነዚህ የጦር ኃይሎች ስምሪት ምን ቦታ ላይ ነው የሚወስዱት የሚለውም አሳሳቢ ነው የሆነባት ሶማሊያ። የራስ ገዟ ሶማሊላንድ መንግስት ያሰለጠናቸው 6000 በላይ የሚሆኑ ቁጥር ያላቸው የጦር አባላቶች የመጀመሪያው የራስ ገዟ ሶማሊላንድን የድንበር ደህንነት የሚያስጠብቁ ድንበርን የሚጠብቁ በድንበር የሚመጣ የሶማሊያን እና ከሶማሊያ ጋር እያጫፈሩ የሚገኙ ሀገራት ሊሰነዝሩት የሚችሉትን ጥቃት ጭምር መከላከል የሚችሉ ናቸው። ከዛ በተጨማሪ ይህ 6000 የሆነው የራስ ገዟ ሶማሊላንድ ጦር የሶማሌ መንግስት የሚያውቀው አይነት አቅም ያለው ሳይሆን የሶማሌ መንግስት አውቀዋለው ረዳዋለው ዘመናዊነቱን አውቃለው የሚለው ጦር ሳይሆን ሊያውቀውና ሊገምተው የማይችለው ዘመናዊውን ስልጣኖችን የወሰዱ ዘመናዊ የጦር መሳሪያዎችን የታጠቁ በጦር ብቃታቸው የተመሰከረላቸው አቅም ያላቸው ናቸው። ታዲያ የራስ ገዟ ሶማሊላንድ መንግስት እነዚህ 6000 ጦረኞችን አሁን ላይ በቀጠናው ካለው ውጥረት በተጨማሪ በሶማሊያ ድንበር አካባቢ የሚፈጠሩ ውጥረቶችን ለመግታት በአሸባሪ እየታመሰች ያለችው ሶማሊላንድን አጠቃለው ካለች ብቃቱን ማሳየት ያለበት አሸባሪ ላይ ነበር። ለአሸባሪ ሲሆን እርዱኝ ለሶማሊላንድ ሲሆን ጦሬን አዘምታለሁ የሚለው ፕሬዝዳንት ሐሰን ሼክ መሐመድ ቀጠናዊ ውጥረትን ተጠቅሞ ጥቃት እንዳይፈጽም የሚያስችሉ እንቅስቃሴዎች ናቸው። በሶማሊላንድና በሶማሌ መካከል ያለው ውጥረት አሁን ላይ በተባባሰበት በዚህ ወቅት ላይ እንግዲህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ
አጋሮቼ ብለው ያሳተፏቸው ሀገራት መሪዎች በሶማሊያ ኖርዘርን ሪጅን ላይ በምትገኘው ስቴት ላይ ጉብኝት አድርገዋል። ላሶንድ በምትባለው አካባቢ ላይ ጉብኝት አድርገዋል። እነዚህ ጉብኝቶች እየተደረጉ ያሉት ላሶንድ የራስ ገዟ ሶማሌላንድ ግዛት ናት የሚሉ ምልከታዎች እንዳይነሱና ሶማሊያ የግዛት አካል ናት ብላ ሌሎች ተመሳሳይ ራስ ገዝ የሆኑ ግዛቶች እንዳይፈጠሩ ለማድረግ ጭምር ነው ሐሰን ሼክ ይህን እያደረጉ የሚገኙት። ታዲያ ልክ የ6000 በላይ የሚሆኑ የጦር ኃይሎችን ራስ ገዟ ሶማሊላንድ አሰልጥና ስታስመርቅ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ደግሞ ያልጠበቁት መርዶ ከተባበሩት አረብ ኤምሬት ደርሷቸዋል። የተባበሩት አረብ ኤምሬትን የወደብ ስምምነት ልክ ሲያቋርጡ የተባበሩት አረብ ኤምሬት ደግሞ ለነሱ በወር የምትከፍለውን $5 ሚሊዮን ክፍያ ለሶማሊያ ጦር የምትሰጠውን ድጋፍ አቋርጣለች። ያን ያቋረጠችበት ምክንያት የወደብ ስምምነት ተቋርጧል፣ የዲፕሎማሲ ግንኙነታቸው ተቋርጧል። ስለዚህ የተባበሩት አረብ ኤምሬት አሁን ላይ ከተባበሩት አረብ ኤምሬት ጋር ግጭት ላይ ካለችው ሳውዲ ጋር ሶማሊያ የፈጠረችው ጥምረት ለተባበሩት አረብ ኤምሬት የደህንነት ስጋት የሚሆን በመሆኑ የ5 ሚሊዮን ወራዊ ድጋፏን አቋርጣለች። ይህ ደግሞ አሁን በቀጠናው ላይ የተባበሩት አረብ ኤምሬት እና የሳውዲ መንግስት መካከል የሚፈጠሩ ውጥረቶችን በመጠቀም በሳውዲ ጎን የተሰለፉት ኤርትራ፣ ሶማሊያ እና ግብጽ ቀጠናውን በበላይነት ለመዘወር በሚያደርጉት ጥረት ላይ የተባበሩት አረብ ኤምሬትን ከቀጠናው ለማስወጣት የሚያደርጉት ጥረት እየተጠናከረ መምጣቱን የሚያሳይ መሆኑ ጭምር ነው የተገለጸው። ስለዚህ ሶማሊያ ባላሰበችው ሰዓት የራስ ገዟ ሶማሊላንድ ጦር ሰልጥኖ ስምሪት ወስዷል በድንበር አካባቢ ላይ። ደን ደግሞ የተባበሩት አረብ ኤምሬት ለወታደሮቿ ስታደርግ የነበረውን ድጋፍ ተቋርጧል። ይህ ድጋፍ በሶማሊያ የሚገኘው የሽብር ጥቃትን ለመከላከል የሚንቀሳቀሰውን ኃይል አሜሪካ አልደግፍም እንዳለችው ጭምር ሶማሊያ አሁን ላይ የጦር መሳሪያ ድጋፍ የጦር አቅሟን የምታጎለብትበት አቅም በሌላ በዚህ ወቅት ላይ ከእስራኤል ጋር ግጭት ውስጥ ልግባ ያለችው እነ ሳውዲን እነ ቱርክን ተማምና ነው። ደን ደግሞ እነ ግብጽ አሉ እነ ኤርትራ አሉ በራሳቸው ጉዳይ ሳይሆን በሰው ጉዳይ ላይ ሲጫናነቁ የሚሉ ሀገራት። በእነዚህ ምክንያት የሶማሊላንዱና የራስ ገዟ የሶማሊያ ጉዳይ እየተባባሰ መጥቷል። ከዚህ ሁሉ ጀርባ ግን ኢትዮጵያ የምትባል ሀገር አለች። ኢትዮጵያ ደግሞ አሁንም ዲፕሎማሲያዊ አካሄድን ሰላምን ምርጫው አድርጋ ከራስ ገዟ ሶማሊላንድ ጋር ያላትን ግንኙነት አጠናክራለች። ደን ደግሞ ሌሎች መፍትሄ ለማምጣት የሚያስችሉ ጉዳዮች ላይም በጋራ እየመከረች ትገኛለች። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች መረጃዎች እመለሳለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ቪዲዮውን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በቀጣይ በሌሎች ሐሳቦች ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ።